ገዢው ብልጽግና ፓርቲ በየደረጁ የአመራር ለውጥ እንደሚያደርግ ፍንጭ ሰጥቷል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ለዜጎቹ ባስተላለፈው መልእክት ዙሪያ ፌዴራል ፖሊስ ምላሽ ሰጥቷል። የዓለም አብያተ ክርስቲያናት ምክር ቤት በአማራ ክልል በድሮን በመታገዝ የሚደረጉ ጥቃቶችን አወገዘ። ዝርዝር መረጃ ይዘናል። አብራችሁን ከቆያችሁ ጌታቸው ላይ መፈንቅለ መንግስት ፈጽሜ ከሆነ በገለልተኛ አካል ይጣራ። ሌተናል ጀነራል ታደሰ ወረደ ያሉት ነገር አለ። ሁሉንም በዝርዝር የምንመለከት ይሆናል። አብራችሁን እንድትቆዩ የአክብሮት ግብዣችን ነው። በየዕለቱ የምንለቃቸው አዳዲስ ዜናዎች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ እያልን ወደ ዕለቱ ዝርዝር መረጃ ወስዳችኋለሁ። ገዢው ብልጽግና ፓርቲ በየደረጁ የአመራር ለውጥ እንደሚያደርግ ፍንጭ ሰጥቷል። ፓርቲው ለሁለት ቀናት ስብሰባ መቀመጡን ጠቅሶ ዘለግ ያለ መግለጫ ወጥቷል። ከመግለጫው ውስጥ ይህ ተካቶ ተመልክተናል። የተዛባ ትርክት እንዳይፈጠር የብሔራዊ አርበኝነት ትርክትን በሚገባ ማስረጽ ይጠበቅብናል። የህዝብን ጥያቄዎች በየደረጃው መፍታት አለብን። ከጠላቶቻችን ላይ የመሳሪያም የትርክትም ትጥቅ ማስፈታት ይገባል። ለጠላት ተጋላጭነትን ሊፈጥሩ የሚችሉ አሰራሮችን ማረም ጊዜ የማይሰጥ ተግባር ነው። የአመራር ስምሪትን መፈተሽና ማጣራት መንገዳችንን የበለጠ ምቹ ያደርገዋል ብሏል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ለዜጎቹ ባስተላለፈው መልእክት ዙሪያ ፌዴራል ፖሊስ ምላሽ ሰጥቷል። ተቋማችንን አስመልክቶ በአንዳንድ ማህበራዊ ሚዲያ ላይ የሚዘዋወረውን የተዛባ መልእክት ተመልክተናል። በአዲስ አበባ ከተማ አንዳች የጸጥታ ችግር ያለ ለማስመሰል የተደረገውን ጥረትም አስተውለናል። ይሁን እንጂ እስካሁን ባደረግነው ማጣራት መልእክቱ በተቋማችን እንደተላለፈና ተቋማችንን የማይወክል መሆኑን እያስታወቅን ፖሊስም ጉዳዩን የበለጠ እያጣራ እንደሚገኝ እንገልጻለን ሲል ተሰምቷል። የተላለፈው መልእክትም ፍጹም ከከተማችን ነባራዊ የጸጥታ ሁኔታ ጋር የማይገናኝ ሲሆን አሁን ላይ የከተማችን ሰላምና ደህንነት ከምን ጊዜውም በላይ በአስተማማኝ ሁኔታ ላይ እንዳለ እንገልጻለን ብሏል። የዓለም አብያተ ክርስቲያናት ምክር ቤት በአማራ ክልል በድሮን በመታገዝ የሚደረጉ ጥቃቶችን አወገዘ። በአማራ ክልል ምስራቅ ጎጃም ዞን ባሳለፍነው ሳምንት ሐሙስ ሚያዝያ 9 ቀን 2017 ዓ.ም በትምህርት ቤት ዙሪያ በተፈጸመ የድሮን ጥቃት ከ100 በላይ ሰዎች መገደላቸውን የአካባቢው ነዋሪዎችና የዓይን እማኞች ማስታወቃቸውን የተመለከተ ዘገባ በቅርቡ አድርሰናችሁ ነበር። ይህ የከፋ ጥቃት በቅርብ ወራት ውስጥ ተፈጽሞ የበርካቶችን ሕይወት የቀሰፉ ተግባራት ተጨማሪ ማሳያ ነው። በርካታ ንጹሃንን የቀሰፋ የድሮን ጥቃቶችም እንደ አውሮፓውያን አቆጣጠር በ2024ም ተፈጽሟል ሲሉ ዋና ጸሐፊው መናገራቸውን ምክር ቤቱ ትላንት ሚያዝያ 17 ቀን 2017 ዓ.ም ባወጣው መግለጫ ያስታውቃል። የዓለም አብያተ ክርስቲያናት ምክር ቤት ንጹሃን በብዛት በሚኖሩባቸው አካባቢዎች የሚፈጸሙ መሰል ጥቃቶችን በእጅጉ ይኮንናል ሲል ተደምጧል። በተጨማሪም ዋና ጸሐፊው ፔሌ ታዋጊ ያልሆኑ ሰዎችን ከጥቃት በጠበቀ መልኩ እንዲሁም ዓለም አቀፍ የሰብአዊ መብት ሕጎችን በጠበቀ ሳይከታተሉ በግጭት አካባቢዎች የሚፈጸሙ የድሮን ጥቃቶች እንዳሳሰባቸው አስታውቀዋል። ፔሌ የሀገር አቀፍና የዓለም አቀፍ ባለድርሻ አካላት ሁሉን አቀፍ ውይይትና ሰላማዊ መፍትሄን እንዲከተሉ አሳስበዋል። ጌታቸው ላይ መፈንቅለ መንግስት ፈጽሜ ከሆነ በገለልተኛ አካል ይጣራ። ሌተናል ጀነራል ታደሰ ወረደ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ከአንድ ሚዲያ ጋር ባደረጉት ቃለ መጠይቅ ነበር የተናገሩት። በዚህም ወቅት በትግራይ ተካሂዷል ተብሎ ተደጋግሞ ስለሚነገረው የመፈንቅለ መንግስት ጉዳይ ተጠይቀው መልሰዋል። በቀድሞ ፕሬዝዳንት አቶ ጌታቸው ረዳ የሚመራው የህወሓት ኃይል ባለፈው ባወጣው መግለጫ በትግራይ ወታደራዊ መፈንቅለ መንግስት በማካሄድ ስልጣን ከተያዘ 40 ቀናት ተቆጥሯል ብሎ ነበር። ይህ ኃይል የአቶ ጌታቸው አስተዳደር ህገወጥ ተግባሩ ተጋግሎ ወደ ተባባሰ ግጭት እንዳያመራ ስልጣንን ጭምር ለሰላም ሲል አሳልፎ ሰጥቷል የሚል አገላለጽም ተጠቅሞ ነበር። ፕሬዝዳንት ታደሰ ወረደ ጌታቸው ረዳ የፕሪቶሪያው የሰላም ስምምነት አካል ሆኖ በተቋቋመው ጊዜያዊ አስተዳደር ወደ ኃላፊነት የመጡ ናቸው ያሉ ሲሆን ወደ ኃላፊነት መጋቢት 2015 ዓ.ም የመጡት የጊዜያዊ አስተዳደሩ ቆይታ 2 ዓመት መሆኑ ይታወቃል። እንዲያም ሆኖ 6 ወር ሊራዘም ይችላል። ይሁን እንጂ የነበረው ጊዜያዊ አስተዳደር ለ6 ወራት ለማራዘም የሚያስገድድ በቂ ምክንያት አልተገኘም ብለዋል። መጋቢት 2015 ዓ.ም ወደ ኃላፊነት የመጡት አቶ ጌታቸው መጋቢት 2017 ዓ.ም የ2 ዓመት ቆይታቸውን ጨርሰዋል ሲሉ አስረድተዋል።
አሁን የተደረገው በፓርላማ በጸደቀ አዋጅ ጊዜያዊ አስተዳደሩ ለ1 ዓመት ማራዘም ነው። በተራዘመው የጊዜያዊ አስተዳደሩ ዕድሜ የነበረው ፕሬዝዳንት ሊቀጥል ላይቀጥል ይችላል። አጋጣሚ ሆኖ አቶ ጌታቸው በኃላፊነት አልቀጠለም ሲሉ ገልጸዋል። እኔ እንደ አዲስ በተራዘመው ጊዜያዊ አስተዳደር ወደ ኃላፊነት መጥቻለሁ። በትግራይ የኃላፊነት ጊዜው ጨርሶ ከኃላፊነት የወረደ እንጂ የተካሄደ መፈንቅለ መንግስት የለም። መፈንቅለ መንግስት አልተካሄደም ብቻ ሳይሆን ወደዛ የሚወስድ ምክንያትም አልነበረም ብለዋል። ያን ያህል ጉዳዩ አሳሳቢ ሆኖ መፈንቅለ መንግስት ተካሂዷል ወይስ አልተካሄድም የሚል ክርክርና እሰጣ ገባ ካለ ለሶስተኛ ወገን እድል እንስጥ፣ የሚያጣራ አካል ይኑር። ምናልባት እኔ ይህንን ጉዳይ የሚያጣራ አካል ላቋቁም ብል ታማኝነትና ተቀባይነት ላይኖረው ስለሚችል ሶስተኛ አካል የሆነ ኮሚቴ ቢያጣራው እላለሁ ሲሉ መልሰዋል። በጌታቸው ላይ መፈንቅለ መንግስት ፈጽሜ ከሆነ በገለልተኛ አካል ይጣራ ሲሉ አክለዋል። ተመልካቾቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳዘነጉ እያልን በቀጣይ በሌላ መረጃ እስክንገናኝ ቸር ያሰማን ስንል ተሰናበትን።